ሰላም ለእናንተ ይሁን። ሳምንታዊ የመጽሐፍ ትረካችንን እንጀምራለን። ቅይማት መጽሐፍን እየተረክን እንገኛለን። የዛሬው ርዕስ በጭስ ውስጥ ይላል። አንድ ከሰዓት በኋላ የስልክ ጥሪ ደረሰኝ። ደዋዩም በዊንተን የድህረ ምረቃ ኮሌጅ ውስጥ የስነ መለኮት ተማሪ እንደሆነ ገለጸልኝ። ስሜ ሪቻርድ ይባላል። ከዚህ በፊት አንተዋወቅም። ነገር ግን አንዳንድ ጽሑፎችን ስላነበብኩ ቅርበት ይሰማኛል። አንድ ደቂቃ ይኖርሃል አለኝ። ሪቻርድ ስለ ራሱ መናገሩን ቀጠለ። ወደ ክርስትና የመጣው የዩኒቨርሲቲ ተማሪ ሆኖ አንድ የኢንተርቫስቲ ሰራተኛ ባቀረበለት ምስክርነት መሆኑን ገለጸልኝ። ይህም ሆኖ የሪቻርድ ንግግር አዲስ ክርስቲያን አያስመስለውም። ምንም እንኳ የትኞቹ ክርስቲያናዊ መጽሐፍት ማንበብ እንዳለበት እንድነግረው ቢጠይቀኝም የምጠቅሳቸውን ሁሉ እንዳነበበ ተገነዘብኩ። ፈጣንና አስደሳች ጭውውት አደረግን። ልናበቃ ስንል የደወለበትን እውነተኛ ምክንያት ተረዳው። በዚህ አንተን ላስቸግረህ አልፈልግም አለ፣ ሽብር እያተራመሰው። ስራ ሊበዛብህ እንደሚችል አውቃለሁ፣ ነገር ግን አንድ ውለታ እንድትውልልኝ እፈልጋለሁ። አየህ፣ በኢዮብ ላይ ጥናታዊ ጽሑፍ አዘጋጅቻለሁ። ፕሮፌሰሩ ጽሑፉን ወደ መጽሐፍነት እንድለውጠው ነግሮኛል። ጽሑፉን አይተህ አስተያየት ልትሰጥ የምትችልበት እድል ይኖር ይሆን? ፈቃደኝነቴን ገለጽኩለትና ጽሑፉ በጥቂት ቀናት ውስጥ ደረሰኝ። እንደ እውነቱ ከሆነ ብዙም ጥሩ ስራ ይሆናል ብዬ አልጠበቅኩም ነበር። ብዙውን ጊዜ የድህረ ምረቃ ጥናታዊ ጽሑፎች ኃይል ስለማይኖራቸው ይህ በአንጻራዊ ሁኔታ የቅርብ ጊዜ አማኝ የነበረው ግለሰብ ተስፋ አስቆራጭ በሆነው የኢዮብ ታሪክ ላይ የሚያጓጓ ትኩስ ሀሳብ ይዞ ይመጣል የሚል እምነት አልነበረኝም። ነገር ግን ተሳስቻለሁ። ጽሑፉ ተስፋ የሚጣልበት ስለነበር ለሚቀጥሉት ጥቂት ወራት ሪቻርድ እና እኔ በስልክና በደብዳቤ እየተገናኘን ወደ መጽሐፍነት ሊለወጥ በሚችልበት ሁኔታ ላይ ስንነጋገር ቆየን። ከአንድ ዓመት በኋላ ሪቻርድ ለህትመት የተዘጋጀ መጽሐፍትና ከአሳታሚ ድርጅት ጋር የተደረገ ውል ከእጁ ካስገባ በኋላ መቅድሙን እጽፍለት ዘንድ ደውሎ ጠየቀኝ። እስካሁን ከሪቻርድ ጋር በአካል ተገናኝተን አናውቅም ነበር። ይሁንና ጥረቱን ወድጄለታለሁ። እናም ለመጽሐፉ ድጋፍ መስጠት እችል ነበር። 6 ወራት አለፉ። በዚህ ጊዜ ለመጽሐፉ የመጨረሻ እርማትና ክለሳ ተደረገለት። ከዚያም መጽሐፉ ሊታተም ሲል ሪቻርድ ስልክ ደወለልኝ። በዚህ ጊዜ ድምፁ ከቀድሞ የተለየ ውጥረት ይስተዋልበታል። የሚገርመው ታትሞ ሊወጣል ስለተቃረበው መጽሐፍ የማነሳቸውን ጥያቄዎች ሁሉ ወደ ጎን ይገፋቸው ነበር። ፊሊፕ፣ መገናኘት አለብን። አንድ ልነግርህ የተገደድኩት ነገር ስላለ በአካል መገናኘት አለብን። በዚህ ሳምንት አንድ ከሰዓት በኋላ በመጣስ ሲል ጠየቀኝ። ሙቀት ያረገቡ የፀሐይ ጨረሮች ከ3ኛው ፎቅ ላይ በሚገኘው አፓርታማዬ ውስጥ ሰፍረዋል። መዝጊያው መጋረጃ ስላልነበረው ዝንቦች እንዳሻቸው መግባት መውጣት ይዘዋል። ሪቻርድ ነጭ የጠረጴዛ ቴኒስ ቁምጣና እጅጌ ጉርድ ሸሚዝ ለብሶ ከአጠገቤ ተቀመጠ። ላብ ከግንባሩ ይፈልቃል። ለዚህ ስብሰባ ሲል በተጨናነቀ የቺካጎ ትራፊክ ውስጥ ለ1 ሰዓት ያህል መኪናውን ሲነዳ የቆየ በመሆኑ መጀመሪያ ሰውነቱን ለማቀዝቀዝ 1 ብርጭቆ በረዶ የተቀላቀለበት ሻይ በፍጥነት ጠጣ። ሪቻርድ ቀጠን ያለ ሸጋ አካላዊ ቁመት ያለው ወጣት ነበር። ከሲታ ፊቱና በአጭሩ የተከረከመው ፀጉሩ መንፈሳዊነትን የተላበሰ መነኩሴ ያስመስለውታል። አካላዊ ቋንቋ መልእክት የሚያስተላልፉ ከሆነ የሪቻርድ አኳኋን ብዙ ይናገራል። እጆቹን ያጣምራቸዋል፣ መልሶ ደግሞ ይለያያቸዋል። እግሮቹንም እንደዚሁ። ፊቱ በውጥረት ተጠፍሯል። ትንሽ መናገር ጀመረ። በእኔ ላይ ለመቆጣት በቂ ምክንያት አለ ሲል ጀመረ። ግራ የመጋባት ስሜት ቢጫነ አልፈርድብህም።
ስለምን እንደሚያወራ የማውቀው አልነበረኝም። ስለምን ስል ጠየቅኩት። ይኸውልህ ነገሩ እንደዚህ ነው። በአንተ እርዳታ የተዘጋጀው መጽሐፍ በሚቀጥለው ወር መቅድምህን ይዞ ከገበያ ላይ ይውላል። እውነቱ ግን ከእንግዲህ ወዲያ በዚህ መጽሐፍ ውስጥ ባሰፈርኩት ሀሳብ የማላምን መሆኔ ነው። እናም ይህንኑ የማስረዳት ኃላፊነት ያለብኝ መስሎ ተሰማኝ። ለአፍታ ዝም አለ። ከመንጋጋው ላይ የውጥረት መንጋ ሲተራመስ ተመለከትኩ። እግዚአብሔርን እጠለዋለሁ ሲል ድንገት ተናገረ። የለም እንደዚያ ማለቴ አይደለም፣ እንዲያውም በእግዚአብሔር አላምንም። የሰጠሁት ምላሽ አልነበረም። እንዲያውም ሪቻርድ ከወላጆቹ መፋታት ጀምሮ ታሪኩ በተረከባቸው ቀጣይ 3 ሰዓታት ውስጥ የተናገርኩት ጥቂት ብቻ ነበር። ፍቺውን ለማስቀረት የምችለውን ሁሉ አደረግኩ። በዩኒቨርሲቲ ሳለሁ ገና ወደ ክርስቶስ መምጣቴ ስለነበር እግዚአብሔር ስለኔ ይገደዋል ብዬ ተጃጃልኩ። ተስማምተው በትዳር ይዘልቁ ዘንድ ባለማቋረጥ ቀንና ሌሊት ጸለይኩ። እንዲያውም ለተወሰነ ጊዜ ትምህርቴን አቋርጬ ቤተሰቤን ለማስታረቅ ጣርኩ። የእግዚአብሔርን ፈቃድ እያደረኩ ያለው መስሎኝ ነበር። ነገር ግን ሁሉንም ነገር ወደ ባሰ ደረጃ ያደረስኩ ይመስለኛል። ይህ ምላሽ ያላገኘ ጸሎት የመጀመሪያ ገጠመኝ ሆነ። ስለ እምነት የበለጠ ለመማር ወደ ዊተን ኮሌጅ ተሻገርኩ። አንድ የሆነ ነገር እያበላሸው እንዳለው ተረዳሁ። በዊተን ከእግዚአብሔር ጋር ተነጋገርኩ። ጌታ ተናገረኝ የሚሉ አይነት ሀረጎች የሚጠቀሙ ሰዎች አጋጠሙኝ። እኔም አንዳንድ ጊዜ እንደዚያ ብዬ ነበር። ይሁንና እንዲህ በምልበት ጊዜ ከበደለኝነት ስሜት ነፃ ሆኜ አላውቅም። እውነት እግዚአብሔር አንድ ነገር ተናግሮኝ ያውቃል? የሰማሁት ድምፅ ካለመኖሩ በላይ ላየው ወይም ልጨብጠው የምችለው የእግዚአብሔር ማረጋገጫ አልነበረኝም። ይሁንና እንደዚያ አይነት ቅርበት ለማግኘት ስናፍቅ ኖርኩ። ከፍተኛ ውሳኔ የሚጠይቅ ጉዳይ በሚያጋጥመኝ ጊዜ ሁሉ መጽሐፍ ቅዱስ አንብቤ የእግዚአብሔርን ምሪት በጸሎት እጠይቃለሁ። ስለ ውሳኔው ትክክለኛ ስሜት ሲሰማኝ እርምጃ ወስዳለሁ። ነገር ግን ሁልጊዜም ትክክለኛ ካልሆነ ውሳኔ ላይ ደርሳለሁ። የእግዚአብሔርን ፈቃድ በትክክል የተረዳው ሲመስለኝ የተገላቢጦሹ ይከሰታል። ከመንገዱ የሚወነጨፉ ድምጾች ይሰሙኛል። ጎረቤቶቼ በፎቆቹ ላይ ይወጣሉ፣ ይወርዳሉ። እነዚህ ድምጾች ግን ሪቻርድን አላወቁትም። መናገሩን ቀጠለ። እኔም ምንም እንኳን አሁንም በእግዚአብሔር ላይ ይህን ያህል ጥላቻ ያሳየበትን ምክንያት ገና ባልረዳም አልፎ አልፎ በአዎንታ ራሴን እያወዛወዝኩ ስሰማው ቆየው። ብዙ ትዳሮች ይፈርሳሉ። ብዙ ጸሎቶች ሳይመለሱ ይቀራሉ። ይህን ያህል በቁጣ የጦፈበትን እውነተኛ ምክንያት ምንድን ነው? ቀጥሎም ስላመለጠው የስራ ዕድል ገለጸልኝ። ድርጅቱ ለእርሱ የገባውን የተስፋ ቃል በማጠፉ ለስፍራው ያነሰ ብቃት ያለው ሰው ቀጠረ። ይህም ሪቻርድ የትምህርት ቤቱ ዕዳዎች ለመክፈል እስከማይችልበት ደረጃ ድረስ ያለምንም የገቢ ምንጭ መና እንዲቀር አደረገው። በተመሳሳይ ጊዜ እጮኛው ተለየችው። በቅጽበት ለምን ሀሳቧን እንደቀየረች ሳትገልጽለት ከሱ ጋር የነበራትን ግንኙነት አቋረጠች። እጮኛው ሼረን በሪቻርድ መንፈሳዊ እድገት ላይ ቁልፍ ሚና ትጫወት ነበር። ስትለየው ከእምነቱ የተወሰነው ክፍልም አብራው ይዛው ሄደች። ብዙውን ጊዜ ስለ ወደፊት ህይወታቸው አብረው ይጸልዩ ነበር። አሁን ግን እነዚያ ጸሎቶች የጭካኔ ቀልድ ያህል አብከነከኑት። ተባረኩ። የረዳን እግዚአብሔር ስሙ ይባረክ። ሳምንት እንቀጥላለን።